እኔ ተባብለን ወጥተን ነበር። ከዛ በነጋታው ቀጠርሽው ግን ሲደውልሽ ስልክ አላነሳሽለትም። ልታገኘው ፈቃደኛ አልሆንሽም ማለት ነገሮች እኮ ሁልጊዜ አይመጣም። ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት ማለት ነበር? አዎ ማየት ሚዲያ ፊት ክደትህን አታሳይ። በቃ ነገ ከነገ ወዲያ የምናየው ይሆናል። በቃ አሁን እኮ ዛሬ ካልሆነ ምንም ነገር አይባልም አይደለ? አሁን እኔ ፍሬንድ መልካም ጊዜ ይሆንላችሁ። ከዚህ በላይ እዚህ መቆየትም የለብኝም። ጊዜ ይፍታው። በቃ ለጊዜ እንተው ሁሉንም ነገር ማለት ነው። ጊዜ የማይፈታው ነገር የለም አይደለ? ጊዜ ይፍታው። እውነትም ካለሽ እውነትሽን ይዘሽ ቀጥይ ኑሮሽን። አለቀ በቃ። መወደስ ግን ደስ ይላል። አዎ መልካም ጊዜ ይሆንልናል። በቃ ምን ትሰራለህ እዚህ ሄዳ? ምን አለ ነገሩን እንኳን ከምታስቢ መልካም ነገሩን የምታስቢ እንዴት ላስብ? መልካም ራስህን ከፈር እያደረክ ሾው እያደረክብን እንትናን ወደዋለሁ ልጄን እንደዚህ ምናምን እያልክ ተግባርክ ሌላ። ራስን መሸሸግ ግን አይከብድም? ሁሌ ማስመሰል በጣም ነው ልጁን የሚወደው። በጣም ጭንቅላትሽ ላይ ወጣ። አብርሃምን ዲስሪስፔክት ማድረግ ምን አይነት ባለጌ ነሽ ግን? ባለጌ ስድ። እውነቱን ነው። በፊት አሰርተሽ እየመጣሽ አትንጨርጨሪ እዚህ። ኦኬ እየመጣሽ አትንጨርጨሪ እዚህ ማለት ነው። አብርሃም አስረግጦ ነው እውነቱን ነው የነገረሽ። ኦኬ በፌክ ታዲያ አንቺ እውነት ካለሽ ለምን ባለፈው የአብርሃም ወንድም እንደዛ ሲልሽ ለምን ሄደሽ አልተመረመርሽም? ተዘጋጅተሽበት እዛም ደግሞ የሆነ ነገር አድርገሽ በፌክ አሰርተሽ መተሽ ዛሬ አብርሃምን አርግዣለሁ ምናምን። አብርሃም እንኳን እንደዛ አለ ወይ? ተይ እንጂ በጣም ልጅህን ትወዳለህ ምናምን። ልጁን ስለሚወደው መሰለኝ ባንቺ ሁሌ የተሰደበ ልጁን ለማየት የሚመጣው። ስንት ጎረምሳ ቤት ውስጥ እየሰበሰብሽ የምትጠብቂው ስንቱን ነገር ችሎ መሰለኝ ለልጁ ሲል ወደ ቤቱ የሚመላለሰው አብርሃም ማለት ነው። ቢገባሽ ፍየሌ ቢገባሽ አብርሃም ልጁ ምን ያህል እንደሚወድ ብታቂ። የትኛው ወንድ ነው እንደዚህ ወንድ ቤት ተሰብስቦ ማለት ነው? የትኛው ወንድ ነው? እኔ የማውቀው ነገር ልንገርሽ። አንዲት የተፋታች ሴት አውቃለሁ ከባሏ ጋር ማለት ነው። እና አይደለም ሌላ ቀርቶ ልጇን አባትዮ ልጁን ሊጠይቅ ሲመጣ ኤቭሪቲንግ ተካክሎ በስነ ስርዓት ነው ልጁን አይቶ ማንም በሌለበት ልጅ ወይ እሷ ቤቱን ትታ ትወጣለትና ልጁ ጋር ማደር ከፈለገ ልጁ ጋር የሚያድረው። ኦኬ ኢትዮጵያ ውስጥ በጣም ብዙ ስነ ስርዓት ያላቸው በሰላም ተፋቶት በስነ ስርዓት ልጃቸውን በቃ ለልጃቸው ትክክለኛ ፍቅር ቤት ውስጥም ከሆነ ውጪም ከሆነ ትክክለኛ ፍቅር እንዲሰጥ ለልጃቸው የሚያደርጉ ስንት እናቶች አሉ። እንዳንቺ አይነት ጀዝባ አይዶን እኔ አላውቅም። ጎረምሳ ቤት ውስጥ ሰብስበሽ አብርሃም የቻለሽም ማንም አይችልሽም። ማንድ ቀን አጠናግሮ ነው ልጁን ካንቺ የሚወስድ። አትሰሚም እንዴ ስንት ነገር እየተፈጠረ እንዳለ? ማን ነው እንትና እንኳን እኮ ማለት ነው ማን ነው የሆነ አርቲስት አለ እሱን አላውቀውም። እና እሱ እንኳን ልጁን እንዴት እንደወሰደ ከእናትየው አልሰማሽም? ከዚህ በፊት አይ ቲንክ ሸገሬምቦ ላይ ነው ምናምን ነው እየሰማሁት። እና እንደዚህ ስንት ነገር አለ። አብርሃም በጣም ነው የታገሰሽ። በጣም ነው የታገሰሽ። በጣም ዲስሬስፔክትሽንም ስድብሽንም ብልግናሽንም ኤቭሪቲንግሽን በጣም ነው የታገሰሽ። ምክንያቱም ያኔ አስተዋይ ልጅ ስለሆነ ማለት ነው። እንዳንቺ ባለጌ ስላልሆነ ጨዋ ቤተሰብ ያሳደገ ልጅ ስለሆነ በጣም ነው ያከበረሽ። ግን አንቺ ክብር አይገባሽም እንጂ ክብር የሚባል ነገር ሩታ የእውነት ፍየሌ እቺ በግ ማለት ነው ምንም አይገባትም። ምሽ በግ ናት እቺ ሲጀመር። አንዴ ያረግዝኩ ትላለች፣ አንዴ የሆነ ነገር ትላለች። በቃ አያልቅብሽ። የምታወሪውም የምታመጪውን ነገር አያልቅብሽ። መልካም ነገር እኮ አይምሮሽ መልካም ነገር ማፍለቅ አይችልም ሲጀመር። በቃ የሆነ የሚያስጠላ ነገር ነው የሚያፈልቀው። መጀመሪያ የወለድሽውን በልጅ በስነ ስርዓት አታሳድግም እንጂ እንደ እናት ሆነሽ ከምትዘላዘይ እዛም እዚህም የተዘላዘልሽ ምድረ ጎረምሳ እየሰበሰብሽ ከምትዘላዘይ ለምን የወለድሽውን ልጅሽን በስነ ስርዓት አታሳድግም? መጀመሪያ ከመውለድሽ በፊት ብዙ ደግሞ እውነቷን ነው የነገረችሽ። ትክክለኛውን ነገር ነው የነገረችሽ። በእንደዚህ አይነት ጭቅጭቅ ውስጥ ምን አይነት ልጅ ሲጀመር ልጅ ለመውለድ እኮ ዝግጅት ምናምን ባህልና ሚስት ራሱ ብትሆኑ አንቺና አብርሃም ተነጋግረሽ ምናምን ነው። ያንቺ ጦስ ልጅ ላይ ይወርዳል። የሆነ ነገር እንትን ይላል። በዚህ በተማረስን ዘመን ወይ ደግሞ በሆነ ግዴታ እኮ ማለት ነው ዲግሪ ማስተርስ ምናምን ሊኖርሽ አይገባም። በጣም ብዙ
ህይወት ያስተምርሻል። በአሁን ዘመን በያዝሽው ስልክ ብዙ ነገር ትማሪያለሽ፣ ብዙ ነገር ትሰሚያለሽ። እና አንቺ ግን ሰላም ሰላም ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ። ውድ የሀገሬ ልጆች ደህና ናችሁ ወይ? ክብሩ ይስፋ ለመድኃኒዓለም። እና ዛሬ እንግዲህ መግቢያ ላይ እንዳያችሁት ማለት ነው የዛሬ ቪዲዮ ለየት ይላል፣ ረገጣም አለው፣ እንራገጣለን። ኦኬ ፕሊስ ሁላችሁም ይሄን ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ እና ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ እና አመሰግናለሁ። ቴንክ ዩ ሶ ማች። ቪዲዮ መጨረሻ ድረስ እሺ። እወዳችኋለሁ። በደመነምስ ነው የምትመሪው። አብርሃምም ወደ ቤት መልሳለሁ ሁለተኛ ልጅ ስላረገዝኩኝ ለምን 10 ልጅ አደረድረኝ? ለምን 10 ልጅ አደረድረኝ? ላንቺ ፍቅር ከሌለ ፈጣሪ ወይ ትዕግስት ውስጥ ሰው ግን ጭንቅላትሽ የቀጨጨ ጭንቅላትሽ እንዴት እንደሚያስብ ጋይስ፣ እንዴት እንደሚያስብ ስንት ሰዎች አላየሽም እንዴ? አንቺና አብርሃም 2 ዓመት 3 ዓመት አብረሽ ሆነሽ 20 ዓመት እኮ አብረ ሆኖ ስንት ልጅ ትልልቅ ልጆች እያላቸው የተፋቱ ሰዎች እናውቃለን። ዘንድሮም እንደዚህ ታስቢያለሽ? አይስዌር ዘንድሮም አብርሃምን በልጅ ወደ ቤት መልሳለሁ ብለሽ እንደዚህ ታስቢያለሽ? ደግሞ ይሄ ሲጀምር እኔ በፍጹም ነው የምላችሁ እርግዝና የሩታ እርግዝና አይ ዶንት ኖ። በቃ እውነት እኔ አሁን የሩታ እርግዝና እውነት ከሆነ ምንም አልናገርም። አንድ የምናገረው ነገር አለ። ያኔ ይሄ እውነት ከሆነ የሩታ ሆድ እየገፋ ሲመጣ እኔ የምናገረው ነገር አለ። እውነት ማለት ነው። ሌላ ምንም ማለት ነው። እስካሁን ዝም ነው እሱ ዝም ነው ማለት የምፈልገው። በጣም ነው ያበዛችሁ። በጣም ነው ያበዛችሁ። እቺ ፍየል ቃላት አጣውላ አንቺና በጣም አከብርሻለሁ። አሁንም ቢሆን ክበሪ። የወንድሜን ልጅ እንደዚህ ብቻ ያው እዚች ጋር መናገር አልችልም፣ ግን የምር በጣም ግንኙነት በጣም ደስ ብሎኛል። በጣም ደስ ብሎኛል። እንግዲህ ቤተሰቦች እናንተም ደስታ ስሙ። ሳይፈለግ የሚወለድ ልጅ ምንድን ነው የሚባለው? ሳይፈለግ የተረገዘ እርግዝና ይፋ ወይ አግባታ። ምንም ማድረግ አይቻልም። ማግባት አይሻልም? የአብርሃም ወንድም ነው እንደ ግዴ ኤፍሬም የሚባለው ልጅ ስንት ወንድሞች ነው ያሉት? ግን ማነው አብሬሽ? እኔ አብሬሽን ነው የምማውቀው የምር። እና በጣም ነው የምትገርመው። ምን ሆኖ ደስ ያለክ? ያው የወለደችውን ልጅ በስነ ስርዓት ሳታሳድግ ድጋሜ ልጅ ስላረገዘች ነው ደስ ያለክ? እውነት ደስ ያለክ? አንዳንድ ሰዎች ግን በጣም ነው የምትገርሙኝ። እኔ በጣም በቃ ግዴታ ከአብርሃም ተቃራኒ ካልሆነ ብላችሁ ነው የምታጽፉ። በራሳችሁ ደስ ብሏችሁ እየኖራችሁ ወንድማችሁ ደግሞ አብርሃም ደስ ብሎ ለምን ይኖራል? የፈለገውን ህይወት ለምን ይኖራል ትላላችሁ? አንተ አብርሃም ቢሆን ኤፍሬም የምትባለው ማለት ነው። አንተ የትኛውም ወንድ ማለት ነው ኖት አብርሃም ኖት ኤፍሬም ምናምን የትኛውም ወንድ አንድ ቀን አያድርም ከሩታ ጋር። በጣም ባለጌ ናት ሩታ። ስነ ስርዓት የጎደላት ስነ ስርዓት የላትም። ስነ ስርዓት የለሽም ሩታ። አስረግጬ ነው የምነግርሽ። ዲሲፕሊን የለሽም። ዜሮ። አብርሃምን ወደ ቤት እንኳን መመለስ ብትፈልጊ በእንደዚህ አይነት መልኩ አይደለም ወደ ቤት የምትመልሺው አብርሃም። ይሄ የቅናት መንፈስ ወይኔ ስማም የተወጋ ይሁን። ቅናት እንደዚህ ያሳብዳል እንዴ ጋይስ? ይሄ ሁሉ ሪስክ ያስወስዳል እንዴ ቅናት ጋይስ? ልጅ ወደዚህ ምድር ማምጣት ማለት እኮ ቀላል ነገር አይደለም። ይሄ ደግሞ ማለት ህዝብ ያየ ነገር ነው። አንቺ የምታደርግ ኤቭሪቲንግ አብርሃም ላይ ይሄ ልጅ ራሱ እንዶ ባለፈው በዛ እንትን ከተረገዘ በምን አይነት መልኩ እንደተረገዘ ሁላ እና እኛ ቃለን እና ይሄ ልጅ ደግሞ የሚወለደው ልጅ እንግዲህ እውነት አርግዘሽ ከሆነ ማህበረሰቡ ውስጥ ነው የሚኖረው እና ምን አይነት ነገር እንደሚፈጠር አስባችኋል ጋይስ? አስባችኋል? እቺ ጭንቅላተ ቢስ ምንም አታስብም። ለራሷ ብቻ ነው የምታስበው። በቃ አብርሃም ወዳል ቢቢያ ቆሾ ቆንደሬ ስታስጠላ
ኑጋዋቅ አክትሽና አስጠላት የምጽዮንቱን ሌላ ነገር መስራት ወር ደግሞ ሌላ ነገር ለማሰብ እንትን በይ እሺ በቅናት አትበጂ ጸጉርሽን ተስተካከይ ልበሺ ምናምን ዘንጭ ምናምን አላ ስልሽ ስታይልሽን ቀይሪ እስቲ ስታይልሽ ቼንጅ ዩር ስታይል ሲስተር ዜሮ ቆንሽ ዜሮ ራስሽን እንዴት መጠበቅ እንኳን አትችይም የእውነት ዜሮ ዘሴም በቃ ሁሌ አንድ አይነት ስታይል በስማ በዚህ ዘመን አንቺ በሚሊዮን ዩቲዩብ እየከፈለሽ